ደስታ አለቀሰ። እንዴት ሩቲና ሄርሜላን ውድድር ውስጥ ታስገባለህ? ሩቲ እኮ የልጅ እናት ሚስት፣ ሕጋዊ አፍቃሪክ ከልጅነቷ አንተ ስታፈቅር የኖረች ሴት እንዴት ከሄርሜላ ትናንት ከመጣች ሴት ጋር ታወዳድራለህ ብሎ እንግዲህ ተቆጥቷል ማለት ነው። እኔ እኮ እሷን ሳላፍቅራት ቀርቼ ሳልፈልጋት ቀርቼ አይደለም፣ የእሷን ደስታ ስፈልግ ስለነበረ ነው ከእሷ የራኩት። ሄርሜላ ደግሞ አብርሃምን አታፈቅሬውም። አብርሃም የማንጋና ማጋ ሆኖ ደስተኛ እንደመሆን በደንብ እያወቅሽ ነው አብርሃምን በግድ እንዲያፈቅርሽ እና እንዲወድሽ እያደረግሽ ያለሽው። ተይ አታፈቅሪውም። አውቀሽ ሩቲ ታሸንፈኛለች ብለሽ ስለምትፈሪ ብቻ ነው አብርሃምን የራስሽን ለማድረግ ሙከራ እያረግሽ ያለሽው ብሎ እንግዲህ ለአብርሽና ሄርሜላ የምትባለው ሴትዮ መልስ መልሰዋል ማለት ነው። ደስታ ይመችክ፣ ንግግር ተመችቶኛል። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ያለው ፈጣሪ ይመስገን። ደህና ናችሁ ወይ? ሁሉ ሰላም እግዚአብሔር የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ደስታ መጥቷል ዛሬ በራሱ ቤት ማለት ነው እና አብርሃምና ሄርሜላን እየተቆጣ ነበር። አብርሃም እንዴት ሩቲና ሄርሜላ ውድድር ውስጥ ታስገባለህ? ሩቲ ውድድር ውስጥ መግባት የሌለባት ሰው ናት። እንዴት እሷን ውድድር ውስጥ ታስገባታለህ? አካኪ ዘራፍ እያለ ነው እንግዲህ ፈረንጁዬ መጥቶ እንግዲህ የሚገርም ንግግር ተናግሮ ነው እንግዲህ ከደቂቃዎች በፊት በራሱ ቤት መጥቶ ነበረ እና ሄርሜላና አቤል ይመጣጠናሉ። አንድ ላይ መሆን አለባቸው። ሌላ ሰው መፈለግ አለብሽ። ምክንያቱም አብርሃም አያፈቅርሽም፣ አይወድሽም። አንቺ ጊዜ ማሳለፊያው ነበርሽ። ሩቲና አብርሽ በቅርቡ ይጋባሉ ብሎ ቀጥ ቀጥ ያለ ንግግር ተናግሮ ነው የሄደውና በጣም የሚደንቅና ተቀባይነት ያለው ንግግር ነው ያወራው ማለት ነው ፈረንጁ።